ፍላጎት ያላቸው ሁለቱ የኢትዮጵያ አጋሮች ሰላም እንደምንላችኋል። ክብራትና ክብራን የተፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ነው። ተቃራኒ ፍላጎት ያላቸው ሁለቱ የኢትዮጵያ አጋሮች የኢትዮጵያ የውጭ ፖሊሲ ገለልተኝነት መሰረት ያደረገ ነው። በመሆኑ የተለያየ ርዕዮተ ዓለምና ፍላጎት ካላቸው ሀገራት ጋር ብሔራዊ ጥቅሟን በሚያስከብር ሁኔታ ወዳጅነት መስርታ ትሰራለች። በካፒታሊዝምና በሶሻሊዝም ርዕዮተ ዓለም በሁለት ካምፕ ተከፍሎ በሚናቆርበት ጊዜ በተለይ በአፄ ኃይለሥላሴ ስርዓት በኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መልኩ ሁለቱ ተቃራኒ ጎራዎች ከተሰለፉ ሀገራት ጋር የዲፕሎማሲ በኢኮኖሚ ብሔሎች ጋር በትብብር ስትሰራ ቆይታለች። የደርግ መንግስትም የሶሻሊዝም መስመር ይከተል ስለነበር ካፒታሊስት ሀገራት አድሃሪያን በማለት የሶሻሊስት ሀገራት ወገንተኝነቱ ቢያሳይም ከምዕራባውያኑ ጋር ከእስራኤል ጋር ግንኙነት ሙሉ በሙሉ አቋርጦ ነበር ማለት አይቻልም። ከጦር መሳሪያ ግዢ ውጪ ሌሎች የኢኮኖሚና የንግድ ግንኙነት ያካሄዱ እንደነበር መረጃዎች ያሳያሉ። በኢህአዴግ ስርዓት ዓለም ሁለት ቦታ የከፈለ ርዕዮተ ዓለም ካምፕ በመፍረሱ መንግስት የኢትዮጵያ ጥቅም ያስከብራል ብሎ ካመነባቸው ሀገራት ጋርም ሁሉ ጠንከር ያለ ግንኙነት ነበረው። በኢትዮጵያ በ2010 ዓ.ም የተካሄደው የመንግስት ለውጥ ተከትሎ በህዝቡ ምርጫ ወደ ስልጣን የመጣው ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስትም ኢትዮጵያ በግፍ ያጣቸው የቀይ ባህር ባለቤት ለማስመለስና ታላቁ የኢትዮጵያ ህዳሴ ግድብ ግንባታው አጠናቀው ስራ ለማስጀመር ቁርጠኛ አቋም መያዛቸው በጂኦ ፖለቲካዊ ላይ ከፍተኛ የሆነ ፖለቲካ አስተላለፍ ለውጥ እንዲመጣ አድርጓል። ቀደም ሲል የኢትዮጵያ ወዳጆች አጋር የነበሩት ሀገራት ህዳሴ ግድብ ግንባታ እውን የሆነ ሲመጣ አስተላለፋቸውን ቀይረው ከግብጽ ጎን ቆመዋል። የቀይ ባህር ጉዳይ ሲነሳም ቀድሞ የኢትዮጵያ አጋር የነበሩት ከግብጽና ከኤርትራ ጎን የቆመው የኢትዮጵያ አቋም ያወገዙ ሀገራት በርካታ ናቸው። ኢትዮጵያ ብሔራዊ ጥቅም እጅግ አስፈላጊ ከሆኑ ሀገራት ጋር መንግስት ጥሩ ዲፕሎማሲና ኢኮኖሚያዊ ትስስር ፈጥሯል። ተቃራኒ ፍላጎት ካላቸው ሀገራት ከቱርክ ከእስራኤል ጋርም ኢትዮጵያ የጠበቀ ግንኙነትም አላት። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ በይፋ ስራ ጉብኝት ባደረጉበት በሳምንታት የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ መጥተው ነበር። መሪዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም ተወያይተዋል። ቱርክና እስራኤል በዓለም አቀፉ የፖለቲካ መድረክ ተቃርኖ የሚንቀሳቀሱ ሀገራት ናቸው። እስራኤል ለሶማሊላንድ የሀገርነት እውቅና ስትሰጥ በጽኑ የተቃወሙት መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም ሀገራት ጋር የረጅም ጊዜ ወዳጅነት አላት። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋዊ ስራ ጉብኝት ወደ አዲስ አበባ መሄዳቸው አንድምታው ምንድን ነው? ኢትዮጵያ ሁለት ተቃራኒ አቋም ያላቸው ሀገራትስ ፍላጎት እንዴት ማጣጣም ትችላለች የሚል ነው። ሌላው ተያይዞ የምንሰው ጥያቄ ደግሞ ኢትዮጵያ ካሏት ፖለቲካዊና ምጣኔ ሀብታዊ ፍላጎቶች አንጻር ከየትኛው ሀገር ጋር ብትወዳጅ የበለጠ ታተርፋለች የሚል ነው። ቱርክና እስራኤል መሪዎቿን በሳምንት ልዩነት ወደ ኢትዮጵያ የሄዱበት ምክንያትም ከወቅታዊ የአፍሪካ ቀንድ ፖለቲካ ትኩሳት ጋር አያይዘው መመልከት ይቻላል። ከኢትዮጵያ ሲቪል ሰርቫንት ዩኒቨርሲቲ ፖሊስ ጥናት ባለሙያ የሆኑት ዶክተር መስከረም ይፍታህ የኤርዶዋን ጉብኝት ከምስራቅ አፍሪካ ደህንነት ስጋት ጋር የተያያዘ እንደሆነ ያምናሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት ሀገሪቱ ከኢትዮጵያ ጋር ያላት ግንኙነት ለማስጠበቅና ለመቀጠል ከምታደርገው ጥረት ጋር ይተሳሰራል። በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታ በተዘዋዋሪም ኢንቨስትመንቷ የሚናጋው ቱርክ ነገሩን ለማብረድ እንደምትፈልግ ይናገራሉ። በኢትዮጵያና በኤርትራ መካከል የቀጠለው ቃላት ጦርነትን በቀጠናው ስትራቴጂካዊ ፍላጎት ያላቸው ሀገራት አስክቷል። ስለዚህ ኤርዶዋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጠዋል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤል ከኢትዮጵያ ጋር ጥብቅ ግንኙነትም አላት። ይህን ግንኙነት ለማስጠበቅና ለማስቀጠል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጓዛቸውን ባለሙያው ይገልጻሉ። የእስራኤል የውጭ ጉዳይ ሚኒስትር ፕሬዝዳንት ጉብኝት በተመለከተ ባወጣው መግለጫ ኢትዮጵያ አፍሪካ ውስጥም ወሳኝ ሀገር እንደሆነች ጠቅሷል። ኤርዶዋንም በኢትዮጵያ ሳሉ ቱርክ ወዳጅነት ኢትዮጵያ ሕዝብ ጋር ያላትን የዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረትም እንደምትሰጥ ተናግረዋል። በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜ አናሳና እስራኤል ለሶማሊላንድ ሀገር እውቅና መስጠቷ ቱርክን አላስደሰተም። የቱርኩ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሊላንድ የሰጠችው ሀገርነት እውቅና ለሶማሊላንድ ሆነ ለአፍሪካ ቀንድም ምንም ጥቅም አይኖረውም ብለዋል። ሶማሊላንድ ይህን የኤርዶዋን ንግግር ኮንናለች። የሀገር እውቅና የማግኘት ሂደት የሰላማዊና ህጋዊና ዲሞክራሲያዊ እንደሆነ ገልጻለች። ሶማሊላንድ በሰጠችው ምላሽም ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድታቀብ አሳስባለች። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድም ሰላምና መረጋጋት በራቀው ቀጠና ሌላ ውጥረትም የጫረ ጉዳይ ሆኗል። ቱርክ ኢትዮጵያና ሶማሊላንድ በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ ለሙሉ ረግቧል ማለት ግን ያዳግታል። ከሳምንት በፊት ሶማሊላንድ በእስራኤል አምባሳደር የሆነው የሚወክላትን ከፍተኛ ዲፕሎማትም ሹማለች። የእስራኤል
የእስራኤል የውጭ ጉዳይ ሚኒስተር ሹመቱ ለሶማሊላንድና በእስራኤል መካከል በተደረገው ስምምነት መሰረትም የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። እስራኤል በቅርቡ በሶማሊላንድ አምባሳደር እንደምትሾም ገልጻለች። እስራኤል ለሶማሊላንድ የአገር እውቅና መስጠቷ በተመለከተ ኢትዮጵያ እስካሁን በይፋ የሰጠችው አስተያየትም የለም። ይዘቱ ይፋ ባልተደረገውና አሁን ላይ እጣ ፈንታው ግልጽ ባልሆነው ኢትዮጵያና የሶማሊላንድ ስምምነት ውስጥም ሲነሱ ከነበሩ ነጥቦች አንዱ ለሶማሊላንድ የአገርነት እውቅና መስጠት ነው። በዚህ ምላሹ ኢትዮጵያ የባህር በር ጥያቄ ምላሿ እንደምታገኝ ጭምጭምታዎችን ተሰምቶ እንደነበር አይዘነጋም። በሌላ በኩል እስራኤል ለሶማሊላንድ አገርነት እውቅና መስጠቷን ተከትሎ ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነትም አቋርጣለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛገብ የቆየችው ግብጽም የእስራኤል የቅርብ ወዳጅ ናት። በሌላ በኩል ደግሞ ግብጽና ሳዑዲ አረቢያ ጥብቅ ግንኙነት ያላቸው ሲሆን ከሰሞኑ ግብጽ ፕሬዝዳንት አብዱልፈታህ አልሲሲ ወደ ሳዑዲ ተጉዘው ከልዑል አልጋ ወራሽ መሐመድ ቢን ሰልማን ጋርም ተወያይተዋል። የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ ግን የኢትዮጵያ ባህር በር ጥያቄ እንደምትደግፍና የሚጠቁሙ መረጃዎች ሲወጡ ነበር። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለች ብለው ተደጋጋሚ ከሰዋል። የተባበሩ አረብ ኤሚሬቶች ዋና ተገዳዳሪ የሆነችው ሳዑዲ አረቢያ በዚህ ረገድ ከኤርትራ ጎን እየተሰለፈችም ይመስላል። ከሳምንት በፊት ኤርትራ የነበሩ የሳዑዲ አረቢያ ምክትል ውጭ ጉዳይ ሚኒስተር ዋሊድ አልኬሬጅ በማስተካከል ከኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ጋርም ተወያይተዋል። የኢትዮጵያ የባህር በር ጥያቄ ጋር በተያያዘም በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷል። በዚህ ውስጥም ቱርክና እስራኤል ያላቸው ሚና ምንድን ነው? የአፍሪካ ቀንድ በተመለከተ እስራኤልና የተባበሩ አረብ ኤሚሬቶች ተቀራራቢ አቋም አላቸው። በሌላኛው ጽንፍ ያለችው ቱርክ በቀጠናው የምታሳድረው ተጽዕኖ ማመጣን አንደኛው እስራኤል ፍላጎት ሊሆን እንደሚችል ዶክተር ሙክሪም ይናገራሉ። የኢትዮጵያ የባህር በር ጥያቄ ኢትዮጵያና ኤርትራ መካከል የተፈጠረው ውጥረት በቀጠና ፍላጎት ያላቸው ሀገራት በቀጥታም ይሁን ተዘዋዋሪ ጣልቃ እንዲገቡ ያነሳሳል ነው ያሉት። ቱርክ፣ እስራኤል ለኢትዮጵያ ጠቃሚ አጋሮች ከመሆናቸው አንጻር ወደ የትኛው ሀገር ማጋደል ኢትዮጵያን ተጠቃሚ ያደርጋል? ፖሊሲ ጥናት ባለሙያው ዶክተር ሙክሪም ከወቅታዊ ሁኔታ አንጻር ኢትዮጵያ ቅድሚያ መስጠት ያለባት ለራሷ ጥቅም መሆኑ ያስረዳሉ። ከፕሬዚዳንት ዶናልድ ትራምፕ በሁለተኛ ጊዜ ወደ ስልጣን መምጣት ተከትሎ ከዓለም አቀፍ ግንኙነት ፖሊሲ ላይ ለውጥ የታየ ነው ብለዋል። ሀያላን ሀገራት ደካማ ከሆኑ ሀገራት ጋር ፖለቲካዊ በምጣኔ ሀብትም ያላቸው ግንኙነት የሁለትዮሽ የመሆን እድል እየጠበበ መጥቷል ሲሉ ባለሙያው ይናገራሉ። ሰጥቶ ከመቀበል ይልቅ ደካማ የሚባሉ ሀገራት ፍላጎታቸውን በሀያላን የሚዋጡበት ዓለም አቀፍ አካሄድ ነው ብለዋል። ዓለም አቀፍ ሕግጋት፣ ደንቦችና ስርዓት ገሸሽ የተደረገ ከመምጣቱ አንጻር ኢትዮጵያ ጥቅሟን ማስቀደም እንዳለባት ያስረዳሉ። የዓለም አቀፍ ግንኙነት የጎንዮሽ ሳይሆን የተዋረድ እየሆነ እንደ መምጣት ሳይጠቅሱ የረዥም ጊዜ ጥቅም ከግምቱ ሳያስገቡ ፍላጎታቸውን ለማስጠበቅ ብቻ ከሚንቀሳቀሱ ሀያላን ሀገራት ጎራ መሰለፍ ጊዜ ሂደት ዋጋ ማስከፈሉ አይቀርም። ለኢትዮጵያ የባህር በር እንደሚያስፈልጋት እስራኤል፣ ቱርክ፣ የተባበሩት አረብ ኤሚሬቶችና ቀጠናው ሀገራትም ያውቁታል የሚሉት ባለሙያው ጥያቄው እንዴት ይስተናገዳል ነው። በአንድ በኩል ሰላማዊ በሆነ ባልሆነ መንገድ በአጭር ጊዜ ውስጥም ጥያቄው ምላሽ እንዲያገኝ ፍላጎት አለ። በሌላ በኩል ደግሞ በሰላማዊ መንገድ ጉዳዩ እንዲፈታ መፈለግ ይጠቅሳል። ግራም በቀኝም ጫና ማሳደር ሞክሮ መቋቋም መቻል አለብን። ሰላማዊ አማራጭ ላይ ግፊት ሊደረግ ይገባል ሲሉ ዶክተር ሙከረም ይናገራሉ። እስራኤል ሆነ ቱርክ የየሀገራቸው ስትራቴጂካዊ ጥቅም ለማስጠበቅ አስልተው የሚንቀሳቀሱ ሁሉ ኢትዮጵያውያን ተጠቃሚነቷን ቅድሚያ እንድትሰጥም ያሳስባሉ። ኢትዮጵያ ወደ እስራኤል ወደ ቱርክም እንድጠጋ ዶክተር ሙክሪም አይመክሩም። ይልቁኑ የኢትዮጵያ መንግስት በስሌትና በምክንያት ጥቅሙን ሊያስነካለት ከሚችል ከየትኛውም አካል ጋር ለጥና መልኩ አብሮ መስራት አለበት ይላሉ። በዓለም አቀፍ ግንኙነት የኢትዮጵያ መሀል ላይ ለመሆን እንደምታወቅ ጠቅሰው ምንም ሳያስከፉ መጓዝ እንደተሻለ አማራጭ ያቀርባሉ። የአንድ አካል አስደስታለሁ ብሎ የራስን ጥቅም አሳልፎ መስጠት እንደማያዋጣም ይጠቅሳሉ። ቱርክ ለኢትዮጵያ ፍላጎት ምጣኔ ሀብት ብቻ ሳይሆን ደህንነትም ከግምት ያስገባ ጭምር ነው። በኢትዮጵያ ከፍተኛ መዋዕለ ንዋይ ከሚያፈሱ ሀገራት በግንባር ቀደም ቱርክ ትጠቀሳለች። ግንባታና ግብርና ጨምሮ 2.5 ቢሊዮን ዶላር የሚያወጣ ኢንቨስትመንት እንዳላትም ሪፖርቶች ጠቁማል። ቱርክ ቀይ ባህር ላይ ያላት ፍላጎት ከማስጠበቅ ዋነኛ አጋር አድርጋ ከወሰደቻቸው ሀገራት መካከል ኢትዮጵያ አንዷ ናት። የኢትዮጵያና የቱርክ የሁለትዮሽ ትስስር ወታደራዊ ግንኙነት የማከለ ነው። በሌላ በኩል እስራኤል ከኢትዮጵያ ጋር ያላት የዓመታት ቁርኝት ፖለቲካና ቀጠናዊ ደህንነት መሰረት ያደረገም ነው። በየመን በአረብ ባህረ ገብ መሬት እንዲሁም በጅቡቲና በኤርትራ መካከል ያለው የባብ ኤል መዳን ወሽመጥ ለኢትዮጵያ ቅርብ ነው። በዚህ ምክንያትም እስራኤል ኢትዮጵያ ጋር ቅርብ ወዳጅ መስርታለች። ከቀጠናው እንደ አልሸባብ ያሉ ታጣቂዎች ቡድኖች መዋጋት እስራኤልና ኢትዮጵያን ያስተሳስራል። የእስራኤል ተቋማት በኢትዮጵያ ኤነርጂና ማዕድን ዘርፍ ላይ ኢንቨስት ያደርጋሉ። አገሪቱ በውጭ ንግድም ጠንካራ ምጣኔ ሀብት ትስስር አዳብረዋል። በእስራኤል ወደ 180 ሺህ የሚጠጉ ቤተ እስራኤላውያን እንደሚኖሩ እና ወደዚያው ለማቅናት የሚጠባበቁ እንዳሉም ሪፖርቶች ጠቁማሉ። ብራትና ክብራን የፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።